وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. كخطبة أركانوች ማዕዘኖች መሰረቶች አንዱ አላህን ማመስገን አላህን ማወደስ አላህን በምስጋና በውዳሴ መጀመር ከዛ ቀጥሎ የሚሰራው ስራ በረካ እንዲኖረው ያደርጋል። የመጀመሪያው አንቀጽ የሱረቱ ኒሳ ቁጥር 1 አንቀጽ ሲሆን በጥቅሉ ሁሉም የሰው ልጆች አላህን እንዲፈሩ ዝምድናን እንዲቀጥሉ ጌታ አላህ ሁሌም ያየኛል እንዲሉ የሚያዝ አንቀጽ ነው። ኢነላህ ካነ ዐለይኩም ረቂባ የሰው ልጆች ሆይ እናስ ሁላችሁም ጌታችሁን ፍሩ ከአንዲት ነፍስ ከአደም የፈጠራችሁን አላህን ስትፈሩ ሁሌም ያየኛል የሚለውን ልባችሁ ውስጥ አስቀምጡ የሚል ጥቅል መልእክት ያለው። ሁለተኛው አንቀጽ የሱረቱ አሊ ዒምራን 102ኛው አንቀጽ ሲሆን ይሄም ጌታ አላህን የሚገባውን ፍራቻ ፍሩት የሚል ኢተቁላህ ሐቀ ቱቃቲሂ ትክክለኛ የተሟላ ፍራቻን አላህን ፍሩ የሚል። እንዴት ነው አንድ ሰው የሚገባውን ፍራቻ አላህን ሊፈራ የሚችለው? የሚገባውን ፍራቻ አላህን መፍራት የሚችለው የሰው ልጅ እንዴት ነው ከተባለ አንደኛ ሁሌ አላህን ሲያስታውስ ዚክር ሲያበዛ፣ ከዚክር በራቀን ዚክርን በተወን ቁጥር ለአላህ ያለን ፍራቻችን ይቀንሳል። ዚክር ባበዛን ቁጥር ደግሞ አላህን እንፈራለን፣ እናስታውሰዋለን። ሁለተኛ ሁሌ በመታዘዝ ባለማመጽ፣ ሁሌ አላህን የሚታዘዝ ሰው በምንም አላህን የማያምጽ ሰው ጌታ አላህን የሚገባውን ፍራቻ ፈርቷል ይባላል። በሶስተኛ ደረጃ ሁሌ በማመስገን ጸጋዎቹን ባለመርሳት፣ አፊያ ሰጥተኸኛል አልሐምዱሊላህ፣ ሙስሊም አድርገኸኛል አልሐምዱሊላህ፣ ልጆች ሰጥተኸኛል አልሐምዱሊላህ፣ ሰርቼ የምበላበት አካላት ሰጥተኸኛል አልሐምዱሊላህ፣ ከብዙዎች አስበልጠኸኛል አልሐምዱሊላህ ማለት በአፍ ብቻ ሳይሆን በተግባርም አላህ የሰጠንን ጸጋ አላህን ተባረከ ወተዓላ ለመታዘዝ መታገዣ መሳሪያ ማድረግ፣ አላህ በሚወደው መልኩ መጠቀም። አላህ በሰጠን አካል፣ ንብረት፣ ጉልበት፣ እውቀት አላህን የሚያስቆጣን ነገር ከማድረግ ታቅቦ በተቃራኒው በሰጠን ስጦታ ሁሉ ጌታ አላህን ማስደሰት፣ ይሄ አላህን የሚገባውን ፍራቻ መፍራት ይባላል። አስከትሎም ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ወላ ተሙቱና ኢላ ወአንቱም ሙስሊሙን። ይሄም በየሳምንቱ በሌሎችም አጋጣሚዎች ነብዩ ንግግር ሲያደርጉ አለይሂ ሰላቱ ወሰላም ያነቡት የነበረ አንቀጽ ሙስሊም ሆናችሁ እንጂ አትሙቱ ትእዛዝ። እንዴት ነው አንድ ሰው ሙስሊም ሆኖ እንጂ የማይሞተው? ሁሌም በእያንዳንዱ እንቅስቃሴው በንግግሩ በተግባሩ ሲቆምም ሲቀመጥም ሲሄድም ሲመጣም በማህበራዊ ህይወቱም በመንፈሳዊ ህይወቱም በግል ህይወቱም በማህበራዊ ህይወቱም ኢስላም የሚያዘውን ህግ አክብሮ ከተጓዘ ሞት ሲመጣ በዛ ሁኔታ ላይ ስለሚሞት ሙስሊም ሆኖ ይሞታል ይባላል። ነገ ከነገ ወዲያ እስተካከላለሁ አትበሉ። ሙስሊም ሆናችሁ ሁሌም ተዘጋጁ። ዝግጁ በሆናችሁበት ሰዓት ኢስላምን አክብራችሁ የኖራችሁ ከሞታችሁ ሙስሊሞች ሆናችሁ ሞታችኋል። ሶስተኛውና የመጨረሻው አንቀጽ ያ አዩሀ ለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ የሚል የሱረቱ አልአሕዛብ 71ኛው አንቀጽ ነው። አላህን ፍሩ፣ ትክክለኛ ንግግር ተናገሩ። ራሱም ትክክል የሆነ እውነት የሆነ አግባብ የሆነ አነጋገሩም ቃሉም ጥሩ የሆነ። አላህን መፍራት በንግግርም ጭምር ነው የሚገለጸው ማለት ነው። አላህን የሚፈራ ሰው ትክክል ያልሆነ ንግግር አይናገርም። ትክክለኛውን ንግግርም በጥሩ ቃላት በለስላሳ አንደበት ይገልጻል። አይሳደብም። አላህ የሚፈራ ሰው አይጮህም። አላህ የሚፈራ ሰው ሰውን ባሽሙር አይወጋም። ቀጥተኛ ትክክለኛ አስደሳች ንግግር እንጂ አይናገርም። በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበል ተብሏል። አላህን ፍሩ ኢተቁላህ ብሎን እንዴት ነው አላህን የምንፈራው? ያስተማረን መልካምን ንግግር በመናገር ልብ ውስጥ ያለውን ነው አንደበት የሚገልጸውና መጥፎ ንግግር የሚናገር ሰው ውስጡ መጥፎ የሆነ ሰው ወደደም ጠላ
እቃ ሲያፈሱ ውስጡ ላይ ያለውን ብቻ እንደሚያፈሰው የሰው ልጅም ውስጡ በጥሩ ነገር ከተሞላ ካፉ የሚወጣው ሁሌ ጥሩ ነው። ውስጡ በመጥፎ ነገር ከተሞላ ደግሞ ካፉ የሚወጣው መጥፎ ነው። ምንም ያክል ለመደበቅ ቢሞክር ውስጡ ላይ የተቀመጠው ቆሻሻ ይወጣል። ከአቡበክር ስዲቅ ከሌሎችም እንደተነገረው ማንኛውም ውስጡ ላይ መጥፎን ነገር የደበቀ ሰው አላህ ወይ በፊቱ ወይ በአንደበቱ ቢያጋልጠው እንጂ አይቀርለትም ብላ። ሸርን ውስጡ ላይ የያዘ ሰው፣ ተሳዳቢ የሆነ ሰው፣ የበልግና ቃላት ክምችት አፉ ላይ ውስጡ ላይ ያለ ሰው ምንም መልካም ሰው ለመምሰል ቢሞክርም የሆነ ሰዓት ላይ አፈትልከው የሚወጡ የስድብ፣ የበልግና፣ የአሽሙር፣ የንቀት፣ የኩራት ወዘተ ቃላቶች ያጋልጡታል፣ ያጋፍጡታል። ያ እንዳይሆን ሁሌ ምላስን ጥሩ ንግግር ማስለመድ ይገባል። ሕፃንም ይሁን አዋቂ ከመስደብ ከመዝለፍ መታቀብ፣ አፍን መጥፎ ነገር እንዳይለምድ ማገድ ይገባል። ዒሳ ዓለይሂ ሰላም ከተማሪዎቻቸው ከደረሳዎቻቸው ጋር ሐዋርያት ጋር አብረው የሄዱ አጠገባቸው አሳማ ሲያልፍ እምሩር ቢሰላም፣ አንተ አሳማ በሰላም እለፍ እንዳሉት ተነግሯል። አሳማ በሁሉም ሸሪዓዎች ነጃሳና ቆሻሻ ነው፣ ሐራም ነው። በሻፊዕያ መዝሀብ አሳማ ልክ እንደ ውሻ 7 ጊዜ ነው መታጠብ ያለበት። አሳማ የነካው ከውሻም የከፋ ነው ነጃሳው ይላል። ታዲያ በዚህ ልክ የረከሰን የቆሸሸን እንስሳ በሰላም እለፍ ማለታቸው ገርሟቸው ሐዋርያዎች ሲጠይቁ አሳማም ቢሆን ለሱ የሚመጥን መጥፎ ንግግር ካፌ ወጥቶ አፌ በዛው መጥፎ ንግግር እንዳይለምድ ነው እንዳሉ ተነግሯል። አሱብኪ ረሒመሁላህ ተዓላ ከልጃቸው ጋር እየተንቀሳቀሱ ሳለ በውሻ አጠገብ ሲያልፍ የሱብኪ ልጅ አንተ ውሻ የውሻ ልጅ ሲል ልጅ ነው የተናገረውም ደግሞ ውሻን ነው፣ ምንም ትርፍ ነገር የለውም ብለው አላለፉም። አማኸው እኮ ውሻውን አማኸው እኮ ብለዋል። አደብ ያስተማሩን ውሻ የውሻ ልጅ ሐቅ ነው፣ ምንም ጥርጥር የለውም። ግን መግለጽ የፈለገው ነገር ስላለ ነው። ኢዳ በትክክል አላህ የሚፈራ ሰው ሁሌ ምላሱን መገደብ ማሰር መቻል አለበት። ከቤተሰብም ጋር ይሁን ከህፃንም ጋር ይሁን ከሰራተኛም ጋር ይሁን ከእንስሳትም ጋር ይሁን እርግማን፣ ስድብ ካፍ መውጣት የለበትም። ኻቲማን ያበላሽ። አላህን ከፈራን ንግግራችን ካሳመረን ዩስሊሕ ለኩም አዕማለኩም ስራችን ይስተካከላል። አላህ ወንጀላችንን ይመረናል። አላህና መልእክተኛውን የታዘዘ እጅጉኑ ታድሏል ይላል አላህ ተባረከ ወተዓላ። እሱን ከሚፈሩ ንግግራቸውን ስራቸውን ከሚያሳምሩ ባሮቹ ያደርገን። አማ ባዕዱ ፈኢነ አስደቀል ሐዲሲ ከላሙላህ ወኸይረል ሀዲይ ሀዲዩ ሙሐመድን ኢላ አኺሪህ። ከንግግሮች ሁሉ ምርጥ ንግግር የአላህ ንግግር ነው፣ ቁርአን ማለት ነው። መልካም ንግግርን መናገር የፈለገ ቁርአን ሊቀራ ይገባዋል፣ ሊያበዛ ይገባዋል። ጥሩ ንግግርን መስማት የፈለገ የፈላስፋዎችን፣ የጠበብቶችን፣ የሊቃውንቶችን፣ የተራ ሰዎችን ንግግር ከማዳመጥ ይልቅ የንግግር ምርጥ ቁርአን ነውና ባለኝ ሰዓት ቁርአን አደምጣለሁ ልንል ይገባል። ከመንገዶች ሁሉ የተሻለው መንገድ የነቢዩ ሙሐመድ አለይሂ ሰላቱ ወሰላም መንገድ ነው። ሌሎችን መንገዶች ትታችሁ የእሳቸውን መንገድ ተከተሉ። ከነገሮች ሁሉ ክፉ ነገር ቢኖር አዲስ የሚፈጠር ነገር ነው ዲን ላይ የሚለጠፍ፣ ይሄም ቢድዓ ይባላል። ቢድዓ በሙሉ ጥመት ነው። በአንዳንድ ዘገባዎች ወኩሉ ضلالة في النار ኢማም ነሳኢ ዘገባን፣ ጥመት ደግሞ ለእሳት ይዳርጋን። ኢዘን ቢድዓን ተጠንቀቁ። ከቢድዓ ለመዳን የነቢይን መንገድ አለይሂ ሰላቱ ወሰላም ተከተሉ። ቁርአንን ማንበብ አዘውትሩን። ከዚህ መግቢያ ቀጥለው ኢነ ከሲረን ሚነ ናሲ፣ በጣም ብዙ ሰዎች የሽተኩነ እንደ ችግር እንደ ስሞታ ይናገራሉ። ምን ያሉ? ቀስወተን ፊ ቁሉብህም፣ ልቤ ውስጥ ድርቀት ይሰማኛል፣ ቀልቤ ደርቋል ያሉ ስሞታ ሲያቀርቡ ይሰማል። ቀልቤ ደርቋል እባክህ ያሉ ሲጠየቁ እንዴት ነህ ሲባሉ መልስ የሚሰጡ ሰዎች አሉ። ለራሳቸውም ምን ይሻለኛል የሚሉ፣ ከሰውም ጋር እንደዚሁ ሲገናኙ ቀልቤ ደርቋል የሚሉ ሰዎች አሉ። በምን ይታወቃል ይሄ? አተረት ተጽዕኖ ያሳደረ መድረቅን አላ ዒባደቲሂም፣ ዒባዳቸው ላይ ወጣዓቲሂም፣ ለአላህ ተባረከ ወተዓላ ያላቸው ታዛዥነት ላይ ግልጽ ወጥቶ የሚታይ ተጽዕኖን ያሳደረ የቀልብ መድረቅ ችግር ገጥሞኛል ያሉ ሲናገሩ ይሰማል።
መናገሩ ብቻ አይደለም ቁም ነገሩ፣ ከዛ በኋላ ያለውን ለመናገር ሁሉም ይናገራል። ኢማን ይደክሟል፣ ቀልብ ይደርጓል ወዘተ ይባላል። ከዛ በኋላ የሚወሰደው እርምጃ ነው። ያመመው ሰው ይታከማል፣ የበረደው ሰው ይለብሳል፣ የተራበ ሰው ምግብ ይፈልጋል እንጂ አንድ ጥግ ቁጭ ብሎ ርቦኛል ርቦኛል አሞኛል አሞኛል ብቻ መፍትሄ አይሆንም። የቀልብ መድረቅ አሰረት على عبادتهم وطاعتهم። ይሄን ቀልብ ሲደርቅ አካላት አይደለም የሚጎዱት፣ ኢማን ነው የሚጎዳው። ምክንያቱም ልብ የሰውነት አካላት ንጉስ ነው። ከአቡ ሁረይራ እንደተነገረው አልቀልቡ መሊኩን ወልአዕዳኡ ጁኑዱሁ ብለዋል። ልብ ንጉስ ነው፣ የሰውነት አካላት ደግሞ የሱ ሰራዊቶች ወታደሮች ናቸው። ቀልብ ደረቀ ማለት ሌሎች አካላትም አብረው ሊበላሹ ነው ማለት ነው። ስለዚህ የቀልብ መድረቅን አደገኝነቱን ለመረዳት ይሄ ብቻ በቂ ነው። አንድ ሰው ቀልቡ ደረቀ ማለት የቀልቡን መድረቅ ተከትሎ አካላቱ ይበላሻል። የሰው ልጅ ቀልቡ ደርቆ ከሚኖር ፈጥኖ ተውበት አድርጎ ማይስተካከል ከሆነ ሞት ነው የሚሻል። ቀልቡ የደረቀ ሰው በየቀኑ ዱንያ ላይ በቆየ ቁጥር የበለጠ ነው ቀልቡ የሚደርቀው፣ የበለጠ ነው ለጀሃነም ማገዶነት የሚዘጋጀው። ነስአሉላህ ሰላም ወልዓፊያ። ቀልቡ ደርቆ መኖር ኸይር የሚሆነው ለምን አይነት ሰው ነው? የተውበት መጃል ላለው ሰው፣ እየጣረ ላለ ሰው ነው እንጂ ቀልቤ ደርቋል ብሎ በሽታውን ልቡ ላይ ታቅፎት ሽሩሩ እያለ የሚዞር ሰው፣ የሚያሳድገው ሰው ካልተውበተ ፈጥኖ ሞቶ በዛው ፋይሉን መዝጋቱ ነው የሚሻለው። ቀልብ ማለት የአብደላህ የኢማን ስፍራ ነው። ጌታ አላህ ከኛ የሚመለከተው እሱን ነው። ሐዲስ ላይ እንደተነገረው ነብዩ አለይሂ ሰላቱ ወሰላም ኢነላህ ላ የንዙሩ ኢላ ሱወሪኩም፣ አላህ ውጫዊ ገጽታችሁን አይደለም የሚያየው፣ ሀብት ንብረታችሁንም አይደለም የሚያየው፣ ይልቅ አላህ የሚያየው ከእናንተ ልብና ስራችሁን ነው ብሏል። አላህ ተባረከ ወተዓላ ወፍራም ነህ ቀጭን፣ ረዥም ነህ አጭር፣ ቀይ ነህ ጥቁር አይልህም። አይታይም አላህ ዘንድ ቦታ የለው። የሚታየው ምንድነው? ልብ ነው። ልብህ ነጭ ነው ጥቁር ግን ይታያል። ልቡ ነጭ የሆነ ንጹህ የሆነ የአላህ ወልይ ነው። ማንም ይሁን ማን ልቡ የጠቆረ የጨለመ የታመመ የአላህ ጠላት ነው። ማንም ይሁን ማን። ምርጥ ዘር ለምን አይባልም? ቱጃር ለምን አይባልም? ንጉስ የንጉስ ልጅ የንጉስ ዘር ለምን አይባልም? ቀልቡ ከጠቆረ ከታመመ አላህ ዘንድ ቦታ የለው። በተቃራኒው ደግሞ ሰዎች ዘንድ ምንም ቦታ ማይሰጠው፣ ቢታመም ማይጠየቅ፣ ሴት ልጅ ቢጠይቅ ማይሰጥ፣ ሰላም አለይኩም ቢል አለይኩም ሰላም ማይባል፣ ሰዎች ከምንም የማይቆጥሩት ሰው ለምን አይሆንም? ልቡ ንጹህ ከሆነ አላህ ዘንድ ትልቅ ሰው ነው። መላእክቶች ዘንድ የተከበረ ነው። የተከበሩ መላእክቶች እስትግፋር ያደርጉለታል። የሚሰራው ስራም አላህ ዘንድ ተቀባይነት የሚያገኘው የሚያጣውም በልባችን ሁኔታ መሰረት ነው። ልቡ ጤነኛ ንጹህ የሆነ ሰው፣ እርጥብ የሆነ ሰው ልቡ ትንሿ ስራ አላህ ዘንድ ከፍ ታደርገዋለች፣ መላእክቶች ዘንድ እንዲወሳ አላህ ዘንድ ተባረከ ወተዓላ ክብር እንዲያገኝ ያደርጋል። በተቃራኒው ደግሞ ልብ ከደረቀ ከታመመ አካል ቢለፋም ከንቱ ልፋት ነው የሚሆን። አካል ቢለፋም ቢደክምም ልፋቱ ከንቱ ነው የሚሆን። ልብ የተውሂድ ስፍራ ነው። የልብ ተግባራት ስፍራ ነው። ተውሂድ ያለው በዋነኝነት ልብ ላይ ነው። የአላህ ውዴታ ያለው ልብ ላይ ነው። ተወኩል ያለው ልብ ላይ ነው። ስለዚህ ልብ ደረቀ ማለት ስራዎች ይበላሻል፣ ህይወት ይበላሻል። የአካላት ስራም ከልብ ስራ ጋር የተያዙ ናቸው። ኢብኑል ቀይም እንደሚሉት እንደውም ከአካላት ስራ የበለጠ ትልቅ ትኩረት ሊሰጠው የሚገባው አላህ ዘንድ ከፍም ዝቅ የሚያደርገው ከአካላት ዒባዳዎች ይልቅ የልብ ዒባዳዎች ናቸው ብላ አዕማሉል ቁሉብ የሚባል የእውቀት ዘርፍ አለ። የልብ ተግባራት ከውጫዊ በአካላችን ከምንፈጽማቸው ዒባዳዎች ይልቅ አላህ ዘንድ ትልቅ ቦታ ያለው የልብ ተግባር وهي أفرض على العبد من أعمال الجوارح ይላል። ከውጫዊ ስራዎች ይልቅ ይበልጥ ግዴታው ትኩረት ሊሰጠው የሚገባ ስራ የልብ ስራ ነው።
ልብ ከታመመ ከደረቀ ስራውን ያቆማል፣ በአግባቡ አይሰራም። የሰራም እንደሆነ ጣዕም አይኖረውም። ሸይኹል ኢስላም ኢብን ተይሚያም ረሒመሁላህ ተዓላ የውጫዊ ስራዎች የሶላቱ፣ ሐጁ፣ ሰደቃ መስጠቱ፣ ቁርአን መቅራቱ፣ ኢዕቲካፍ ማድረጉ ወዘተ ከልብ ስራ ጋር ጥብቅ ትስስር አለው። ላ ተኩኑ ሷሊሐተን መቅቡለተን ኢላ ቢሶላሒ አዕማሊል ቁሉብ። በውጭህ ለፍተህ ደክመህ የምትሰራው ስራ ሷሊሕ የሚሆነው ጥሩ የሚሆነው ተቀባይነት የሚያገኘውም ቀድሞ ውስጥህ ሲስተካከል ነው። ውስጥ ካልተስተካከለና ጤነኛ ካልሆነ የአካል መልፋቱ ጥቅም የለው። የሚፈለገው ዑቡድየቱል ቀልቢ አክሰረ ምን ዑቡድየቲል ጀዋሪሕ ይላል። የአካል እንቅስቃሴ በማድረግ የአካል ባሪያ ከመሆን የአካላዊ ኢባዳዎችን በመስራት ብቻ ባሪያ ከመሆን የበለጠ የሚያሳስበው የሚያስፈልገው ወደ አላህ የሚያቀርበው የልብ ባሪያነት ነው። አስከትለውም ቅድም እንደጠቀስነው የአቡ ሁረይራን ንግግር አስመልክተው لأن القلب ملك والأعضاء جنوده فإذا خبث الملك خبثت جنوده ልብ ንጉስ ነው። የሰውነት አካላት የሱ ሰራዊቶች ናቸው። ንጉሱ ቆሻሻ መጥፎ ከሆነ፣ ጨካኝ ከሆነ፣ ለህዝቡ ማይራራ ከሆነ፣ ስራው ተበላሸ ንጉሱ የሱ ሰራዊቶችም ወታደሮቹ ስራቸው ይበላሻል። ንጉሱ ጥሩ ከሆነ ንጉሱ ኃላፊነት ላይ የሚያስቀምጣቸው ስራ አስፈጻሚዎቹ በሙሉ ጥሩ ነው የሚሆኑት። ልብ ጥሩ ነው ማለት አይንም ምላስም እጅም እግርም ጥሩ ይሆናል። ልብ ደረቀ ማለት ደግሞ ሌላ አካላትም ይደርቃሉ፣ ይበላሻል። فأصبحوا إذا فرطوا في طاعة ብዙ ሰዎች ቀልባቸው ደርቆ ዒባዳ ላይ ጣዓ ላይ መልካም ስራ መስራት ላይ ተጽዕኖ አሳድሮባቸው አስበሑ ሆነዋል። ኢዛ ፈረጡ ፊ ጣዓ አንድን መልካም ስራ መስራት ሲያልፋቸው ሲዘናጉ፣ አው ቃረፉ ማዕሲያ ወይም የሆነን ወንጀል ሲሰሩ ከቀልባቸው መድረቅ የመጣ ላ የሽዑሩነ አይሰማቸው ቢመራረቲ ዘንቢ የሰሩት ወንጀል ምሬት ውስጣቸው ላይ አይሰማቸው። ወአለሚል ማዕሲየቲ የሰሩት ወንጀል አለም ህመም ውስጣቸው ላይ ምንም ስሜት አይኖር። የተለያየ አይነት ወንጀል ሰርተው አገር አማን ብለው ሰላም ሆነው ይተኛሉ፣ ያንኮራፋሉ፣ ጠዋት የተንጠራሩ ይነሳሉ። የሰሩት ወንጀል ቀልባቸውን አድርቆ ሳለ፣ አላህን አስቆጥቶ ሳለ፣ አኺራቸውን አበላሽቶ ሳለ ምንም አይመስላቸው። አነስ ብን ማሊክ በዚህ ዙሪያ ሲናገሩ እኛ በድሮ ዘመን ትንሽ የሆነች ወንጀል ሰርተን በዛች ወንጀል ምክንያት ከሰማይ ቋጥኝ እንዳይዘንብብን እንፈራ ነበረ። ዛሬ ግን እናንተ ይሄን አይነት ወንጀል ሰርታችሁት አፍንጫችሁ ላይ ዝንብ አርፎ ዝንቡን እሺ ብላችሁ ያባረራችሁ ያክል እንኳን አይሰማችሁም ምን ነበር። ወንጀል ሲበዛ ቀልብ የወንጀሉ ስሜት የጥፋተኝነት ስሜት የማይሰማው ይሆናል። ይሄ ደግሞ ወንጀል መደጋገምን ያስከትላል። ፈላ ነፍሰ ተሉም ጥፋት አጠፋሁኝ፣ ወንጀል ሰራው፣ ዋጅብ በጎደልኩ፣ ዛሬ የሶላት ወቅት ረፈደብኝ፣ ጀማዓ አመለጠኝ፣ ዛሬ ካፌ ክፉ ካልወጣ፣ አይኔ መጥፎ ነገር አየ ወዘተ የሚል ወቀሳ አይሰማቸው። ፈላ ነፍሰ ተሉም የሚወቅስ ነፍስ አይኖራቸውም። ብዙ ሰዎች ቀልባቸው ደርቆ ይሰሩትም ቢሰሩ ምንም አይመስላቸው። ወላ ضمير يوقظ ከእንቅልፋቸው የሚያነቃ ضمير ህሊናም አይኖራቸው። እስከ መቼ ነው ወንጀል መሰራው? እስከ መቼ ነው ከኸይር ወደ ኋላ የምትለው ያሉ ራሳቸውን የሚወቅሱበት ضمير ህሊና የላቸው። በዚህም ምክንያት ፈየንተቂሉ ይሸጋገራሉ። ፈየንተቂሉ العبد እንዲህ አይነት የቀልብ መድረቅ አደጋ ችግር የገጠመው አካል ينتقل ይሸጋገራል من معصية إلى أخرى فالله المستعان ከአንዱ ወንጀል ወደ ሌላኛው ወንጀል እንዲሁ ስራ ለመስራት ከቤቱ ወጥቶ ወደ ሱቁ እንደሚራመድ ሰው ያክል ወደ ወንጀል ሲራመድ ምንም አይሰማው። ዛሬ አንድ ወንጀል፣ ነገ አንድ ወንጀል፣ ከነገ ወዲያ ሌላ ወንጀል፣ መልኩን የቀያየረ ወንጀል ይሰራል። ምንም አይሰማው። ልቡ በረዶ ነው። حتى يصل በዚህ መልኩ ቀጥሎ ከወንጀል ወደ ወንጀል እየተሸጋገረ ወንጀል እየከመረ يصل እስኪ ደርስ ድረስ ችግሩ ይተባባስ ይቀጥላል። إلى مرحلة ወደ ደረጃ ምን አይነት ደረጃ من الفساد
የልብ መበላሸት ደረጃ ላይ ይደርሳል። ወሸሪ የክፋት ደረጃ ላይ ይደርሳል። ወልገይ የጥመት ደረጃ ላይ ይደርሳል። ሚን ሙፋረቀቲን ወሸሪ ወልገይ ቃደትሁ ይህ የመራው ሄዶ ሚን ሙቃረፈቲ አስሰጋኢር ጥቃቅን ወንጀሎችን ከመዳፈር አልፎ ኢላ ሙቃረዓቲል ከባኢር ከባባድ ወንጀሎችን መታገል መጋፈጥ ደረጃ እስኪያደርሰው ድረስ በደረጃ ወደ ላይ ይወጣል ወንጀል ላይ። ልቡ በተቃራኒው እርጥብ የሆነ ሰው وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال